አቶ ደረጀ በስተመጨረሻ አቢጌልን እስከ ወዳኛው ሸኛትና መራራ ሐዘን እያሳለፉ ይገኛሉ። የአቢጌል የቀብር ስነ ስርዓት ከተፈጸመ በኋላ አቶ ደረጀ እንደ ግርሳት እያንገበገበውና እየተቃጠለ ይገኛል። ማርታ ደግሞ ልጄን እዛ ክፍል አጉረህና እዛ ክፍል አድርገህ ያደረካትን ነገር እውነቱን ተናገር ብላ ስታፋጥጠው፣ አቶ ደረጀም ደግሞ በህይወታችን ትልቅ ስህተት የሰራሁትን ነገር አልናገርም ብዬ ደብቄ ኑሬ አንቺን ከሚባለው በላይ አስከፋሁኝና አስለቀስኩሽ። ማርታ መተኪያ የሌለችውን ልጃችንን እስከ ወዳኛው ድረስ ተሰናበተች። አቢጌል በጣም በሚያሳዝንና በሚገርም ሁኔታ ልጄን እቀጣለሁኝ ብዬ ከሚባለው በላይ እጄን በእጄ በላሁት እያለ ተንገበገበ። የወይዘሮ ማርታ እህቶችና የአቶ ደረጀ እህቶች ደግሞ ከሚባለው በላይ በሀዘን ተቃጠሉ። ማርታ አቢጌልን እኮ ብዙ መከራና ስቃይ ያየሽባት ልጅሽ ናት። እንዴት አባቷ ሊገላት ይችላል? አቶ ደረጀሽ በሀዘን ቢቃጠልና ቢያዝን እንዴት ከጎን ሆነሽ እሱን ልታባቢና ልታጽናኒ ትችያለሽ? ብለው ከባድ ጦርነት ከፈቱ። የደረጀ እህቶች ደግሞ ወይዘሮ ማርታን ላንቺ ብቻ እኮ አይደለም አቢጌል ልጅሽ የወንድማችን ልጅ ናት፣ እኛም አክስቶቿ ነን። አቢጌልን በማጣታችንና ዳግም ወደ ህይወት እንደማትመለስ አድርጎ ወንድማችን በመግደሉ በጣም አዝነናል። ማርታ እድሜ ልክሽን ዋጋና መስዋዕትነት የከፈልሽባትን አቢጌልን አጣሻት ብለው ሲሏት፣ እሷም በሀዘን ርር ድብናለችና ኤብዬ ለኔ እኮ ልጄ ብቻ አይደለችም፣ እንደ ጓደኛዬም እንደ ታናሽ እህትም ሆና ብዙ ችግሮችን ስትጋፈጥልኝ ነበር። እስከ ዛሬ እያደረገች ያለችውን ነገር ለምን እንዴት ብያ ለመጠየቄ በጣም ያቃጥለኛል፣ በጣም ያሳዝናል። ኤብዬን በህይወት እስካለው ድረስ እሷን ማጣት የለብኝም ነበር። ምን ነው አንድ ቀን እንኳን ልረዳትና የምትፈልገውን ነገር ላዳምጣት ይገባ ነበር። እሷ ግን አንድ ቀንም እንኳን እማዬ እንድትሰሚኝ እፈልጋለሁ፣ እየሆነ ያለውን ነገር እንድታዳምጭኝ እፈልጋለሁ። ይሄ ነገር ባንቺ ህይወትና በትዳርሽ ላይ እየተጫወቱብሽ ነው። ስለዚህ ምንም ይፈጠር ምንም አንቺ እንዲሆንሽ ማየትን አልፈልግም እያሉ ሲነግሯት፣ እሷም ደግሞ እጅጉን በጣም አዘነችና እንደ ግርሳት ተንገበገበች። ናታን ደግሞ ይሄን ነገር ምን ነው በቀረብኝ፣ አቢጌል እኔን ካላገባሃኝ በፍጹም ሚስጥሩን እበትነዋለሁ እያለ በተደጋጋሚ ስትነግረኝ ይሄን ነገር አምኜ መቀበል ነበረብኝ። ሚስጥሩን ተበተነችው ደግሞ ይሄ ቤት ችግር እንደሚፈርስ ነበር እያሰብኩ ያለሁት። አባዬ ጨክኖና ቆርጦ አቢጌልን በገመድ ሴት አድርጎ ይደፋታል ብዬ አላሰብኩም ነበር። ቆይኔ ጥፋቱ ምንድን ነው? ይሄ ሁሉ ጣጣ ምንድን ነው? ሰላም የምትባል ሴትዮ እውነቱን መናገር እየቻለች ወረቀት ጽፋ ለእኔ አደራ መስጠቷ በጣም የህይወት ጥያቄ ሆኖብኛል። ከአባዬ ጋር ተኝታ ስታረግዝ ዳጣንም ሆነ እንዲሁም በሆዷ የተሸከመችውን ህፃን በሙሉ ከአባዬ ጋር ተጋርማ ስትባልግ ያላፈረችውን እኔ ያንን ወረቀት ተቀብዬ ባላስቀምጥ ኑሮ ኤቢ አውጥታ ባታነበው ኑሮ ይሄ ሁሉ ሊፈጠር አይችልም። ስህተቱ የኔ እንጂ የማንም አይደለም እያለ ከሚባለው በላይ በንደትና በሀዘን ተቃጠለ። አቶ ደረጀ እንግዲህ ያለው አማራጭ ምንድን ነው? አሁን አቢጌልን ልጄን አጥቼ በሰላም መኖር አልችልም። አቢጌል እኮ ጀግናና ጠንካራ፣ እውነታውን ለማወቅ የምትፈለፍል እንዲሁም ደግሞ የኔን ነውር ልታጋለጥ ደፋ ቀና እያለች የነበረ ሴትዮ ዛሬ ልጄን በገዛ እጄ ማጥፋቴ ትልቅ ቅሌትና ውርደት ነው። በጣም አዝኛለሁ። ምንም ቢሆን ልጄን መግደል የለብኝም ነበር እያለ በሀዘን ቀወጠው። ወይዘሮ ማርታማ አቶ ደረጀን የኔ እናንተ የህይወት መስመር እዚህ ጋር ያበቃል። ካሁን በኋላ አንተ ባል እኔ ሚስት ሆነን ልንቀጥል አንችልም። ነገ ደግሞ ይችን አንድ አይኔን ውሃዬን ትገላት እንደሆነ ምንም ዋስትና የለኝም ብላ ተቃጠለች። ዳጣ ደግሞ ኤብዬ እስካሁን ባደረግሽው ነገር በሙሉ
እኔ ነኝ ጥፋተኛዋ፣ ማንም አይደለሁ። እዚህ ቤት ከመጣሁ ጀምሬ እውነታውን ለማየ ብናገር ኑሮ፣ እውነታውን ባፈርጠው ኑሮ ይሄ ሁሉ ነገር አይፈጠርም ነበር። ደረጀ ግን ነገ ዛሬ እያለ ነገሮችን ካስረዘመ በኋላ በእኔ ምክንያት እማየ ብዙ ዋጋና መስዋዕትነት ከፍላ ያሳደገቻትን ልጇን ማጣቷ ትልቅ የልብ ስብራት ነው። ይሄ ሁሉ እዚህ ቤት በመምጣቴ ነው። እኔ የሚያምርብኝ በጎዳና ህይወት ላይ ነበር። ጎዳና ላይ ኑሬ ቢሆን ኑሮ ይሄንንም ቤተሰብ በፍቅር የነበረውን ልበትነው አልችልም። ናታንንም እንደምታፈቅረውና እንደምትወደው በተደጋጋሚ እያወቅኩኝ በህይወታቸው ልገባ አልችልም ነበር ብላ ጦሽ ብላ ልትፈነዳ ደረሰች። ሰላም ሰላም! ውድ የተከበራችሁ የአዜቲው ቤተሰቦች እጅግ በጣም ተወዳጁና በጉጉ ስንጠብቀው የነበረው የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ እና ሀሳብ አስተያየታችሁን ለምትሰጡኝ ሰው ከልብ አመሰግናለሁ ማለት ነው። ወይዘሮ ማርታና አቶ ደረጀ እንግዲህ አቶ ደረጀ ባደረገው ነገር ቤተሰቡ በሙሉ ከባድና አደገኛ እንዲሁም ደግሞ መራራ ሐዘንን እያስተናገደ ይገኛል። አቶ ደረጀ በህይወቴ ትልቅ ስህተት የሰራሁት ልጄን በገዛ እጄ በመግደሌና ልጄን እስከ መጨረሻው ድረስ በማስወገዴ ይሄ ትልቅ የፈተና ስቃይና እንዲሁም ደግሞ በህይወቴ ትልቅ ያሳለፍኩት አደገኛ ነገር ነው እያለች በሀዘን መቃጠል ጀመረ። ማርታም ደግሞ ደረጀ አሁን ቤተ ዘመዱና ሀዘንተኛው ገለል ሊበልና እኔ እናንተ ብዙ ያልተወራረድናቸው ጥያቄዎች አሉ። ዛሬ አቢጌል አፈር ብትለብስ ነገ ላይ ደግሞ እያንዳንዱ የተፈጠረውን ነገር እንደ ሳት አዳፍነህ ነገ ዛሬ ነግርሻለሁኝ እያልክ በልጆች ላይ የፈጸምከው ግፍ መቼ የሚቀር አልልም። ስለዚህ ኤቢ ያለ ምክንያት ደግሞ ይሄ ሁሉ ነገር ሊደርስባት አይችልም። አቢጌል እውነታን ይዛ ድርቅናዋ እንጂ ሌላው ምንም የሚያደርገው ነገር የለም ብላ ስትል ናታንም የተፈጠረውን ነገር ለወይዘሮ ማርታ ሲነግራት እማዬ ይሄ ሁሉ ችግር የተፈጠረው በሰላም ምክንያት ነው። ሰላም ያንን ወረቀት ባሰጠኝ ኑሮ እኔም ያንን ምስጢር መደበቅ ስላቃተኝ እሷም ደግሞ የደበቅኩበት ቦታ ላይ ካሜራ ገጥማ ካወጣችሁ በኋላ ወረቀቱ ላይ ምን ይላል መሰለሽ? ሰላም የዳጣ ልጅ ናት። ማናት? ዳጣ የሰላምዬ ልጅ ናት። እንዲሁም በሆዷ የተጸነሰው ጽንስ ደግሞ ያባዬ ነው። አባዬ ይሄንን ሁሉ ሀዘንና ጸጸት በውስጡ ተሰክሞ ላንቺ እንዴት አድርጎ መናገር እንዳለበት እያሰበና እየተሰላሰለ ነበረ። መጨረሻ ላይ ግን ከአቅሙ በላይ ነገሮቹ ሲሆኑበት ራሱን መቆጣጠር ሲያቅተው ላንቺ መናገር እንዳለበት ከወሰነ በኋላ አስቀድማ ግን አቢጌል ያንን ወረቀት አንብባ ዳጣዬ ሰላም ልጅ መሆኗን ካወቀች በኋላ እኔም ስለማውቅ ይህ ምስጢር ለማንም እንዳልናገር ከፈለክ እኔን በምርቃቴ ጊዜ ቀለበት አስረህ እንድታገባኝና ሚስት እንድታደርገኝ ይፈልጋለሁ ብላ ስትለኝ በጣም ፈራሁ። እኔ ደግሞ አቢጌልን ሳልወዳትና ሳላፈቅራት ማግባት በጣም ከባድ ነው ማዬ። ይሄንንም በተደጋጋሚ ላንቺ ባለፈው ክፍል ላይ መተሽ እንደዛ ስትንጫጫህ የነበረው ነገር ያንን እውነታ ሚስጥር አውቃ መጨረሻ ላይ ካላገባኸኝ ከባድ ጦርነት ይፈጠራል ብላ ስትል ላንቺና ለአባዬ ትዳር በማሰብ አቢጌል ያሰበችውን ሀሳብ በሙሉ እሺ ብዬ ተቀበልኳት። እውነታው ይሄ ነው ብሎ ናታንን በይፋ ሲያፈርጥላት ለወይዘሮ ማርታ ደነገጠችና ናታን እኔ ባልወልድህ እናትህ ነኝ ብዬ በተደጋጋሚ አስብ ነበር። የኔ እጅ ለማንም ሰው ያበላል ያጠጣል፣ ግን ሰው አይወጣልኝም። አንተ እንኳን ቢያንስ በጭንቅ ጊዜ ከጎን የሆነ ስትመክረኝና ስትቆጣኝ ነበር፣ ግን እያስመሰልክ መሆኑን ተረዳሁኝ። ናታን ቢያንስ ይህንን ነገር ብትነግረኝ አቢጌል አቶ ደረጀ ይህን ያክል ግፍና መከራ ሊያደርስባት አይችልም። አንተ ለሱ ከመናገር ለእኔ ብትነግረኝ ኖሮ የተፈጠሩትን ነገሮች ለማስተካከል እሞክር ነበር። ልጄን አጣኋት፣ መተኪያ የሌላትን። የማንንም ሰው ዝህ እያመጣ ያሳድጋል፣ ለልጆቹ ግን በገዛ እጁ ጠላት ሆኖ ቁጭ አለ። ደረጀም በህይወት ዘመኔ እስካለሁ ድረስ ስጠላውና ስጠየፈው የምኖረው ቆሻሻ ሰው ነው ብላ ወይዘሮ ማርታ ለናታን ስትናገር ናታንም አንገቱን ደፋና ኤብዬ ምንም ቢሆን ምንም ከዳጣ በፊት እዚህ ቤት እንደ እህትም እንደ ጓደኛም ሆነን ብዙ ነገር አሳልፈናል። ምን ነው ያልሽኝን ሁሉ አድርጌልሽ በህይወት ኖረሽልኝ ቢሆን ብሎ በጣም አዘነ።
ዳጣም ደግሞ እኔ እኮ እህቷ ነኝ፣ የአባቷ ልጅ እህቷ፣ ይሄንን እንኳን ሳታውቅ እንደዚህ እንደ ክፋትና እንደ መጥፎ አይታ ስትጠላኝ በመጨረሻ ወደማይቀረው ሄደች። ወይ የክፉ ሰው መጨረሻ! ይሄ ነው በቃ። እድሜ ልኬን ከተማርኩትና ከተረዳሁት ነገር በህይወታችን መልካምና ጥሩ ነገር መስራት እንዳለብን አስባለሁ። ኤብዬ አንቺ ክፋት ቢኖርሽም ለእኔ ጀግና እህት ነበርሽ። የፈለግሽውን ነገር ለማድረግ ስትፈልጊ የማትቆፍሪው ጉድጓድ የለም ብላ አቢጌልም እንስፍስፍ ብላ አለቀሰች። አቶ ደረጀ በሰራው ስራ እየተቃጠለና እየተንሰፈሰፈ እንዲሁም ራሱን ለማጥፋት እሱ ያቀደበት ትልቅ ነገር ይኖር ይመስላል። ወይዘሮ ማርታም አሁንም ደረጀን በምንም አይነት ሁኔታ ልጇን ገሎባት አጣጥፋ ቆጭ የምትል ሴት አይደለችም። ዳጣም እንግዲህ የመጨረሻ ጣፈንታዋ እንደፈራችው ወደ ጎዳና ትወጣ ይሆናል፣ ወይም ደግሞ ናታን ስለሚወዳትና ስለሚያፈቅራት የተፈጠረውን ነገር በሙሉ እንዲነግራት እያስገደደችው ነበር። እሱም ደግሞ እባክሽ ዳጣ፣ እኔ አሁን ላይ በጣም ከፍቶኛል፣ በጣም ትልቅ ችግር ውስጥ ነው ያለሁት፣ እቀፊኝና አጽናኘኝ፣ በቃ የምረሳበት መንገድ ፈልጊ እያለ እሷንም ግራ አጋባት። አቶ ደረጀም እንግዲህ ወይዘሮ ማርታ ያንን ክፍል ማንም እንዳይከፍተው ናታን ክፍል ናት ኤቢ፣ ስልኳንም ሁሉንም ወስጀዋለሁ። አቢጌል የሰራችው ስህተት በጣም ከባድ ነው። ልጄ መቅጣት አለብኝ። በገዛ ልጄ መዋረድና በገዛ ልጄ ያደረግኩትን ድርጊት በሙሉ እንትን እንድትል አልፈልግም ብሎ ለማርታ ሲነግራት፣ ቆይ አቢጌል ምን ያክል ጥፋት እንደምታጠፋ ቃለሁ፣ ግን በዚህ ልክ ልጅህን ለሞት የሚያደርስና ክፍል ዘግቶ ማሰቃየት ምን አይነት ብልግና ነው? ከየት ያመጣኸው ቅሌት ነው? እያለች እሷም ስትጮህበት፣ አቶ ደረጀም መቅጣት አለብኝ አባት መሆኔን አትርሽ ብሎ ሲያፈጥባት፣ ማርታም ብዙ ያልተመለሱ ጥያቄዎች ስላሉ እነዛን እንዲመልስላት ስለፈለገች ጸጥ ብላ ቀረች ማለት ነው። ውሃ በጣም በሚያሳዝን ሁኔታ አቢጌል ሞተች ሲሏት እጅጉን እየተንሰፈሰፈችና እያለቀሰች ትገኛለች። ምጥንም ካጠገቧ ሆና በቃ አንቺም አሁን ማንም ወንድምም እህትም የለሽም፣ አረባክሽ ናታን ወንድሜ ነው፣ ዳጣም እህቴ ናት እያለች ለምጥን ተናገረች። አይ ኤቢኮ በቃ ከሞተች አትመለስም፣ መቼም አትመጣም እያለች ስትላት፣ እውነትሽን ነው ምጥን፣ አሁን እህቴ ከ2 አመት ከ3 አመት በኋላ ልመጣ አትችልም እያለች እንዳዲስ ደም እንባ ማንባት ጀመረች ማለት ነው። ምጥን እናትና አባቷ በመታረቃቸው በጣም ደስ ብሏት ለዳጣ ስትነግራት፣ ዳጣ ደግሞ እንዴ ባልትና በጣም ነው ደስ የሚለው፣ ታዲያ የደስ ደሱ ምንድን ነው ብላ ስትጠይቃት፣ የደስ ደሱማ ከድር ዘንድ ሄደን የዱቤ ኬክ እንዲሰጠን እንፈልጋለን፣ ከዛ ኬኩን አምጥተን እዚህ ጋር እንበለዋለን ብላለቻት። አይ ውሃዬ አሁንም እንደ ውሃ ነሽ፣ የደስ ደሱን ታዲያ የሚከበረው እነ ምጥን ቤት እንጂ እኛ ቤት ምን ታደርጊያለሽ ብላ አለቻት። እንዴ ታዲያ ምን ችግር አለው? እዛም ደስታ እዚህም ደስታ፣ የምጥን እናትና አባት ስለታረቁልኝ በጣም ደስ ብሎኛል ብላ ወሰነች። ለዛ አቶ ደረጀ በተናደደና በተቆጣ ሰዓት ሁላቸውንም ወደ ክፍል አጉሯቸው ስልኳን ከፍታ በእንግሊዘኛ እየጨፈረች ትገኛለች። ምጥንም ደግሞ እዛ መጣች፣ ማናት ውሃም መጣችና እባክሽ እባክሽ እንዴት እንደዚህ ሊሆን ይችላል? ምግብ ስጭኝ፣ እርቦኛል፣ እኔ ምግብ መብላት እፈልጋለሁኝ እያለች ስትላት፣ እንዴ ምግቡንማ ከሚባለው በላይ አባዬ ክችን ማንም ሰው እንዳይገባ ማንም ሰው እንዳይመጣ ብሎ ተቆጥቷል። ስለዚህ ሁላችንም ወደ ክችን መግባት አንችልም። ወደሽም ጠላሽም ዛሬ ምግብ የለም። ስለዚህ ጦማችን መዋላችንን አላቅም። ሂጅና ዱቄቱንም ውሃውንም አምጪ፣ መብላት አለብኝ ብላ ወሰነች። በጣም በሚያሳዝን ሁኔታ እንደ ራባትና ከምግብ ውጭ ማሰብ እንደማትችል ለዛ ተረዳችና፣ አንቺ እናቴ ጋሼን ልታስገድኝ ነው መሰል፣ ጋሼን ቢያየኝ መቼም ይቅር አልለኝም። ስለዚህ ስህተት መስራት አልፈልግም፣ እኔ ውጡ ሳልላችሁ ከክፍል እንዳትወጡ ብሎ ተናግሯል። ስለዚህ ውሃዬ እዋክሽ አትፈታተኝ ብላ ውሃን ከዛ ክፍል አለዛ ልታስወጣ ስትል እሷን መውጣት አልፈለገችም ነበር። ውድ የተከበራችሁ የቻናሌ ቤተሰቦች ቻናሉን ላይክ፣ ሰብስክራይብ እያደረገ በቀጣይ ፓርት እንግዲህ ምን እንጠብቅ? የዳጣ መጨረሻ ምንድን ነው? የዳጣና የናታን የፍቅር ግንኙነት ይቋረጥ ይሆን ወይ?
ወይዘሮ ማርታ እስከ ደረጀ ጋር ምን ለማድረግ ወስናለች የሚለውን በቀጣይ ፓርት በጉጉት የምናየው ይሆናል። እስከዛው ድረስ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ አመሰግናለሁኝ። በቀጣይ ፓርት በድጋሚ በጉጉት እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።